ማሚ እፎይ እንኳን በሰላም መጣ። እኛ እንደ ክርስቲያን እንደ ኦርቶዶክሶች እንዲሁም ፕሮቴስታንቶች በጣም የምንወድ የምናከብረው ወንድማችን እንኳን ሰላም መጣ። እንደዚህ አይነት ነገሮች ላይ በፈቃደኝነት መጥተው የሚወያዩ ወንድምና እህት ስላሉኝ እጅግ አድርጌ አመሰግናለሁ። እፎይም በዚህ አጋጣሚ ፎሎ በማድረግ ክርስቲያን የሆናችሁ በሙሉ እንድትከተሉ ኮፒ ሊንክ በማድረግ ምን በማድረግ ሀሳብ ብቻ የሚያራምድ ወንድማችን ከሆነ ካጠፋም እኛ ክርስቲያኖች እንጂ ሌላ እንዲያርመው አንፈልግ። እኛው እናስተካክለዋለን። ማስተካከል ያለበትን መናገር ያለበትን ማረም ያለበትን እኛው እንነጋገራለን እንጂ ሌላው እንዲያርም የምናደርገው ነገር የለም። እዚህ ቤት በስርዓት ነው የምናወራው። ስለዚህ እፎይ እንኳን እንድናመጣ ማምዬ ጥያቄዎች ካሉሽ አሁን ረጋ ብለሽ ትጠይቀዋለሽ። አመሰግናለሁ። ዌልካም በሉት። እኔ ቤት ላይ ዋንደና ጠበቃችሁኝ። ሰላም እያለ ጲላዶስን ከስራ አስገባኝ እያለ ነው። ማንን? ጲላዶስ። እሺ እሺ። ሙስሊም ወንድሞቼም እህቶቼም ካላችሁ መግባት መብታችሁ ነው፣ ቤታችሁ ነው። እኔ ምንም የምለየው ነገር የለም። ገብተን መነጋገር በደንብ ይቻላል። ክበሩልኝ። እነዚህ ጥያቄ ይጠይቃሉ አይደለ? ምን አልከኝ አህመድ? የመጠየቅ መብት አለኝ አይደለ? አብሶሉትሊ ጥግ ድረስ መብት አለ። ጥግ ድረስ መጽሐፍ ቅዱስ እየጠቀስክ ጥግ ድረስ የመጠየቅ መብት አለ። ማብራት ምንም እንትን የለው እንዳታስብ። የስ ፊሊንግ እያደረጋችሁ እንወያያለን። ማሜ ወደ ማሜ እንሄድ። ይሄን ሰው ነው አለ እፎይ፣ ይቅርታ ይሄን ምንድን ነው ያልከኝ? እፎይ ግባ ያስገባው። እሺ ታንኪ። እሺ ማሜ አጠራ አድርገሽ ሌሎችም እድል መስጠት ስላለብኝ ለሌሎችም ከሙስሊም ካለም ንገሩኝ፣ አደራ መግባት አለበት። ክበሩልኝ። እኔ አሁን ሀሳብ ሰጥና አቆማለሁ። ሙስሊም ታስገባለታለህ ለአህመድም፣ እሱ ብቻውን እንዳይሆን ማለት ነው። እሺ የመጀመሪያው ሙስሊም ወንድሞቼም እህቶቼም ግቡ ፕሊዝ። በኋላ እንደዚህ አደረገ አዳላ እንዳትሉኝ። እነሱ ናቸው የሚወያዩት። እኔ የምለው ነገር የለም። አደራ ይሄ እንድታቁ። እሱ ካለ ግባ ብራዘር ግባ። አደራ አደራ። ሙስሊም የምታውቃቸው ካሉ አህመድ ወንድሜ የምታውቀው ሙስሊም ካለ ንገረኛ አደራ። አረ በቂ ነኝ ለእነዚህ እኔ ብቻዬን በቂ ነኝ። ጥያቄያቸው ብቻ ሰምታችኋል። ቃል በቃል እኔ በቂ ነኝ እያለ ነው። እሺ ካሉ ግን እንጨምራለን። ታንክ ዩ ጎሄድ። ችግር እና ምዕራፍ 9 ቁጥር 29 ጥያቄሽን ጨርሽ። እዛ በዚሁ ላይ ደግሞ ጥያቄ ጠይቃል። እሺ ኦኬ፣ እሺ ልቀጥል። አይሁድ ኡዘይር አላህ ልጅ ነው አለች፣ ክርስቲያኖች አልመሲህ አላህ ልጅ ነው አሉ ሲል አይሁድ ኡዘይር አላህ ልጅ ነው ብለው ሲያመልኩበት የነበረበትን መጽሐፉ ግዴታ መጻፍ የለበትም። ምክንያቱም በዘመኑ የነበሩ ጥቂት የነበሩ ሰዎች ናቸው እንደዚህ ያሉት ነው። በመጀመሪያ ደረጃ ግን እንዳልሆነ የምታዩት በምንድን ነው? አይሁድ ኡዘይር አላህ ልጅ ነው አለች ባለው ኮንሰፕት ላይ ወዲያው መለስ አለና ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ አለ። ክርስቲያኖች በዘመኑ የነበሩት ብቻ ናቸው ኢሳ የአላህ ልጅ ነው ያሉት? አሁን ላይ የሉም? ጥቂቶቹ ብቻ ናቸው ያሉት? አይደለም። አሁንም ያሉት ክርስቲያኖች ኢየሱስ የእግዚአብሔር ልጅ ነው ብለው የሚያምኑ ናቸው። ስለዚህ ዶክትሪን በሆነ በመጽሐፋቸው ነው እያመኑ ያሉት። በመጽሐፋቸው ኢየሱስ የእግዚአብሔር ልጅ ነው በሚለው መጽሐፋቸው አምነው ነው እንደዚህ እየተባሉ ያሉት። ልክ እንደዛው ነው አይሁድም ደግሞ አይሁድ ኡዘይር አላህ ልጅ ነው አሉ ተብለው የተጠቀሱት። ስለዚህ አይሁድም በዛው ኮንሰፕት ልክ ክርስቲያኖች እንደተባሉት በመጽሐፍ እንዳላቸው እያተኮረ እየተናገረ ነው ቁርአኑ። ለምን እኛ ክርስቲያኖች በመጽሐፋችን ያለ ነው ኢየሱስ የእግዚአብሔር ልጅ ነው የሚለው ማለት ነው እንጂ በዘመኑ የነበሩ ሰዎች ብቻ ተናገሩት ብሎ አይደለም እያስቀመጠልን ያለው። አንደኛ ነገር በዘመኑ የነበሩት ሰዎች ብቻ ከሆኑ ካዲያ ኡዘይር አላህ ልጅ ነው አሉ ብለው የተናገሩት በሳሂህ ቡኻሪ 7439 ላይ ኢቭን የቂያማ ቀን እንኳን አላህ ጁሾችን ማለት ነው አይሁዶችን ሰብስቦ አምላካችሁ ማን ነው ሲላቸው እዝራ የአላህ ልጅ ነው የምናመልከው ብለው ኢቭን የቂያማ ቀን እንኳን የአምላክ እዝራ ነው አምላካችን ብለው እንደሚመልሱ ይናገራል። ካዲያ በዘመኑ የነበሩት አይሁዶች ናቸው ተሰብስበው ሲጠየቁ እዝራ የአላህ ልጅ ነው የምናመልከው ብለው የሚናገሩት አይደለም። ሙስሊም ወገኖቻችን ጥያቄው መልሱ ሲጠፋባችሁ ከራሳችሁ እየፈጠራችሁ የምትመልሷት መልስ ነች። ምክንያቱም የቂያማ ቀንም ሲጠየቁ እዝራን የአላህ ልጅ ነው ብለው እንደሚመልሱ እየተናገረ ነው። እንደዚህ ብለው እንደሚያምኑ ከመጽሐፍቶቻችሁ አሳዩ ስትባሉ ግን የለም፣ በቶራ ላይ እንዲህ ብለው አያምኑም አይሁዳውያን።
እንደዚህ ብለው ያመኑበት ቦታም የለም ሲጀመርም በራሱ ማለት ነው። እንደዛ ከሆነ ለምንድን ነው ኢየሱስ የእግዚአብሔር ልጅ እዝራ የአላህ ልጅ ነው ብለው ካመኑ ኢየሱስ የእግዚአብሔር ልጅ ነው ብሎ ሲል ለምንድን ነው ሊወግሩት የተነሱት ሲጀመር በራሱ ማለት ነው? ኦኬ ለምንድን ነው ሊወግሩት የፈለጉት? እነሱ እዝራ የአላህ ልጅ ነው ብለው ካመኑ ኢየሱስ የእግዚአብሔር ልጅ ነው በማለቱ ለምንድን ነው ሊወግሩት የፈለጉት? ምክንያቱም እንደዚህ ብለው አያምኑ። ይሄ ውሸት የሆነ ታሪክ ነው። ሌላው እዛው ቁጥር 31 ላይ ሊቃውንት መናኩስቶቻቸውን ያመልካሉ ብሎ ቁርአን ይተቻል ብዬ ያልኩትን ሊነካት አልፈለገም። ለምን? ቁርአን ውሸት እንደሚናገር እና እኛ የማናደርገውን ነገር ያደርጋሉ ብሎ እንዱ ስለሚተቸን ቁጥር 31 ላይ ሊቃውንት መናኩስቶቻቸውን ክርስቲያኖች ያመልካሉ ብሎ ይናገራል። ማንኛውም ክርስቲያን ሊቃውንት መናኩስቱን አያመልክም። እኛ የምናመልከው እግዚአብሔርን ነው፣ አንዱ እግዚአብሔርን ነው የምናመልከው። ግን ቁርአን ምን ይላል? ሊቃውንት መናኩስቶቻቸውን ያመልካሉ ይላል። ስለዚህ ቁርአን እኛ የማናመልከውን ነገር እየተቸ ያለ ነው። አይሁድ የማያመልኩትን ነገር ያመልካሉ ብሎ እየተቸ ነው። እንደገና ክርስቲያኖች አልመሲህ የአላህ ልጅ ነው ብለው አልተናገሩም። አንድም ቦታ ራሱ እግዚአብሔር ነው ኢየሱስ የኔ ልጅ ነው የባህሪ ልጄ ነው ብሎ የመሰከረው አብ ነው እንጂ እኛ አይደለንም። ኢየሱስ የአብ ልጅ ነው ብለን የመሰከር ነው። አስቀድሞ የመሰከረልን አብ ነው እንጂ እኛ አይደለንም። ኦኬ ቁርአኑ ግን እየተቸነ ያለው ምንድን ነው? እነሱ እንዲህ አሉ ነው። እኛ ሳንሆን ያልነው አብ ነው የምወደው ልጄ እርሱ ነው እርሱን ስሙት ብሎ በደመና የመሰከረለት ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ማቴዎስ ወንጌል ምዕራፍ 3 ቁጥር 16 መመልከት ይቻላል። ስለዚህ አምላካችን እግዚአብሔር ነው እንጂ ልጄ ብሎ የመሰከረለት እኛ አይደለንም። አንተ የባህሪ ልጁ ነህ ብለ የመሰከር ነው። ስለዚህ ቁርአን ይዋሽብናል፣ ይረግመናል፣ ይሳደባልም እና ወንድማችን ይህንን አምኖልናል። አሁን ከፎይ ጋር ወይም ከጰላዲ ጋር ሰፋ ባለ ውይይት የሚፈልግ ከሆነ መልሱን ጠብቅ። እንዴ ምን ሆነሽ ነው? ተናገርሽ እኮ አሁን መልሱን መስማትማ አለብሽ። እኔ አሁን መምህራኖች አሁን ገስት ስንት ሰው ነው? አሁን ገስት ስንት ሰው ነው የሚይዘው? አሁን ገስቶች እዚህ ገስት የሚይዘውን እንዳለ መምህራኖቻችሁን አምጡና ነጥብ በነጥብ ማውራት ይቻላል። ችግር የለውም። አሁን እያቅራራ ነው። መልሱ ሲጠፋ እያቅራራ ቆይ ላውራ እንጂ አንድ ጊዜ አሁን እኮ ማማኝ ስታወራ ያዳመጥኳት እኮ ለዛ ነው። እሺ ምን መሰላችሁ? አሁን እሷ ስታወራ ነገሩ እንዲቀል ምን ላድርግ መሰላችሁ? ሪፍሌክት ማድረግ አለብኝ። አህመድ ልነግርህ እኮ ነው ለአንተም እንዲቀል 30 ነገር ከሚወረወርብህ እፎይ ነው ሙር መጠየቅ ያለበት ከአንተ ጋር መወያየት ያለበት። በዚህ አሁን የተናገረችው ላይ መልስ መሰጠት አለበት። ተመጣ ችግር የለም ማለት ከዛ በኋላ ግን ሌሎቻችሁ ፌር እንዲሆን አህመድና እፎይ ብቻ ይነጋገሩ። ስለዚህ 5-1 ብለው ድራማ ሊሰራ ስለሚችል አደራ ቤተሰቦቼ ያንን ነገር አንደርስታንድ አድርጉ። እፎይ እና አህመድ ይነጋገራሉ። ያ ነው መሆን ያለበት። እርግብዬ ይቅርታ አድርግልኝ፣ ሌሎቻችሁም ይቅርታ አድርጉልኝ። እንትን ትላላችሁ ትወርዳላችሁ። 5-1 ብቻ ከክብር ጋር በክብር ነው ያወራችሁ። በክብር መልስላት። ታንኪ ችግር የለውም። 5-1 ብቻ አይደለም። የሚገርማችሁ ነገር ገዝቶ የቻለውን ያህል መምህራን አስገቡ። ችግር የለውም። 5-1 አይደለም። እንደሱ ካልሆነ ይቅርታ አድርጉልኝ። አንዴ እርግብንም አንዴ ሌሎቹን ላወርድ። እንደዚህ እንዲባል አልፈልግም እና አንተና እፎይ ይበቃል። ታወራለህ። ይኸው አውረድኩልህ። አንተና እሷ የተናገረችው ላይ ሪፍሌክት ማድረግ አለብን። ለፖለቲካ ለመስራት ሊያመች ጉቴ ስለሆነ ስለገባኝ ፊት ለፊት ከእፎይ ጋር ትነጋገራላችሁ። ታንኪዩ። የእሷን ጥያቄ ትመልሰዋለህ። ከእፎይ ጋር ተነጋገሩ። ያ ይሻለኛል። የእሷ ይቅርና የአንተና የእፎይ ብቻ ተነጋገሩ። በቃ የእሷ ለምሮ የሚቀረው እንዴ? ቀጥልሽ። የእሷን መልስላትና ከእፎይ ጋር ፌር ነው። አሁን አየህ ከኔ ጋር ይቀጥል። አሁን ከኔ ጋር ይቀጥል። ምንድነው የተፈጠረ ያለው? ከእሷ ጋር ዘሉ ከኔ ጋር አሁን ዘሆን ሻፋቀው የለ። ተረጋጋ። አንዴ እኔን ስሙኛ። አንዴ የእሷን ነገር መመለስ ፈልጋል። ዮኒሻ ምን አለ መሰለህ፣ በቃ ልመልስሽ። አሁን አዳምጠኝ ዮኒሻ። እኔ እዚህ ጋር ቁጭ ብዬ እሱ ሲያወራ ምንድን ነው የሚመስለው? ከኔ ጋር እያወራ ነው የሚመስለው። ሪካርድ የሚወጣውም እንደዛ ነው። እኔ ለሪካርድ ምንድነው እሱ ነው። ጥያቄውን ግን አንተ መጨመር ትችላለህ እፎይ። ከዛ በኋላ ከመለሰላት በኋላ አንተ በሱን አስመልክተህ መናገር ትችላለህ። በዛ ተነስተህ ዘሆን እናነሳቸዋለን።
ዘሆል እናነሳለን። ከ4 ሰዓት የሚበልጥ ቆይታ ዲቤት ማድረግ እንችላለን። አክቹዋሊ ለዲቤት የሚበቃ ባይሆንም ግን ምንድነው እኔ ማሳየት የምፈልጋቸው ነገሮች ስላሉ ዘሆል እስልምና ላይ እኔ ሊያነሱትንም ታውቀው የለ ዘሆል እናነሳዋለን። ዘሆል እናነሳና እፎይ እንደማይዋሽ በመረጃ እንደሚያወራ ዛሬ እንዳለ እናያቸዋለን ማለት ነው። መልካም አሁን በጣም ደስ ታፕ እያደረጋችሁ ቆይ ደቂቃ ሰጣለሁ። ምን ላድርግ መሰለህ? ይኸው አህመድ አሁን ለአንተ ምችት ብሎ 10 ደቂቃ ያላሰብ አሁን 2 ሰዓት ከ20 ነው ከ1 ላይ ነው የሚይዝልን እስከ 31 የምትፈልገውን ሀሳብ ተናገርበት። 10 ደቂቃ ቀጠላንተም 10 ደቂቃ 10 እያደረግን ነው የምናወራው። መልካም። ስለዚህ ምን ታደርግ ይዛለሁ የያዛችሁ ሰዎች እዚህ ጋርም ከስረ ሰላማችሁ ይብዛ። ምንም እፎይም አያደርግም አንተ ስትጠይቅ እሱም አያደርግም። ከዛ በኋላ ደግሞ አጫጭር ከፈለጋችሁ እናንተ በፈለጋችሁት አጫጭር ይሆናል። ታንኪ መልካም። ስለዚህ አንዴ ፒላዶስን አስገባልኝ። ስልክ ልቀይር ነው። አንድ ስልክ ብቻ ስላለኝ ኦኬ። እሱ እያደረገ እሱ ግን አይናገርም አይደለ? ኖ እኔ እወጣለኝ። በዚህኛው ወጣና ይህኛው ለመረጃ ስልኩ እሺ ላክልኝ በዛ። እሺ ወደ ነጥቡ ስንመለስ ደቂቃ ከ22 ነው የሚይዝልህ። ቀጥል 10 ደቂቃ ሀሳብን በደንብ ተናገር ብሮዬ። እሺ አይ ምንድን አሁን እየሆነ ያለው መምህራን አሁን ከሆነ ገዝት የቻለውን ያን መምህራን አምጡ ያል ግን አሁን እዚህ ከታች ያለው ካያችሁት የሚዲያውን ነገር ህግ የሚፈልገው ሰው ነው ተብሏል። እና ከዚህ ጋር እንደጉያየ ነው የምትፈልጉ ተፈጣሪ እና ከእንደዚያ ነው ሰው ጋር የሆነ ሪከርድ አሰማቸው። ዝም ብዬ የሆነ ሪከርድ የፈለግከውን አምጣ ብለኛል እኮ። ቆይ አህመድ እሱን የፈለግከውን ሰው ኖ ቃል በቃል ያልከውን ልንገርህ። የፈለግከውን አምጣ አይደለም ቤቱ የሚችለውን አይደለም ሌላ ጨምረ ይዘናል አልከኝ አይደል? ይቻላል ግን አሁን አንድ ጊዜ ስለሆነ ግን ደቂቃ ያዝንበል እናንተ ደቂቃ እንዲዝባል አልከኝ። ራስህ ያልከው ራስህ ያልከውን አሁን መዋሸት አትችልም። ማብራት የፈለግከውን ሰው አምጣ አልከኝ። አይሴድ ኦኬ። ሌሎቹን አወረድኩልህ። ላስቆም ቆይ ያለውን አወራ ብለኸኝ የለን ያለውን ሁኔታ ስንመለከት ህግ የሚፈልገው ሰው ነው አልኩ እና ከእንዲህ አይነት ሰው ጋር እዚህ ውይይት ማድረግ ለዚህ ሰው ደቂቃዬን አታባክን። ደቂቃውን ያዝበልና እስልምና ምን እንደሆነ አሳያለሁ። እኔ ጋር ከፍታለሁ። በቃ እኔ ጋር ከፍታለሁ። በቃ እኔ ጋር ነው። በቃ እሺ አስመለጥከኝ። እሺ አመለጠ። መድረኩ ያንተ ነው አባቴ። በቪዲዮ ገብተህ ማውራት የፈለግከውን ሀሳብህን አመለጠ። እስልምና እንደዚህ ነው። እስልምና እንደዚህ ነው። ይኸው እንግዲህ ራሱ ነው አምጣ የፈለግከውን ብሎኛል። ናና አውራ። ሙስሊሞች እንደዚህ ናቸው። አመለጠ። የምር ማርያም እየፈራው ነበር። ያመልጣል። ኧረ ናልን ብራዘር ተው። ትስቃለህ። ይህ እኮ አይነት በደንብ ሲያወራ ወንድማችን